ሰላም ለእናንተ ይሁን ጋይስ፣ እንዴት ናችሁ? ሀይሚዬ የኔ ቅመም የኔ ውድ፣ እኔ የጠብኩት ከወንድሞቿ ጋር ነበረ፣ ግን ከነ ብሩክናት ጋር እናንተ አረ በለው አመረራችሁ እንዴ? እኔ እኮ ትታረቃላችሁ ብዬ ነበረ። በፈጣሪ ስም ብሩክ ደግሞ ከጓደኛው ጋር ጭሱ ሲል አረ ብሩክ ታወዋል፣ ግን አሳምር ምግና ቀን ጭሱ አሲና በላ ሲናገና እያሉ ይጨፍራሉ። እሱ ደግሞ ጭሱ በል ከሀያ ጋር የዋለች ጊተር ፈስተምራ መጣች አሉ። በል አዋዋልክን ገና ካሁኑ ገና ከሀይሚ ከመለየቱ ብሩኬ ባህሉን መርሳት ጀመረ፣ መራገጥ ጀመረና ጥቁር ልብስ ለብሶ ጭሱ እያለ ነው ዛሬ። ሀይሚ ከሌለች ልጅ በቃ ምን ልበላችሁ ወደ ሌላ ሊቀየር ነውና ለማንኛውም ማለት ነው ብሩኬ ቤት ሄደም እውነትም እናንተ ለካስ ከሆነ የብሩክ እናት አታውቅም። ኦ ማይ ጋድ ስልክ ምናምን የላትም አታይም ማለት ነው። በፈጣሪ ስም ይሁን። ለማንኛውም ብቻ በእርግጥ ጠቃጠቆ ስልክ ከሆነ የምትይዝ በምንም መንገድ ልታየው አትችልም። እንደዚህ ትልቁ ታች ስልክ እንኳን ቢኖራት ዳታ ምናምን ማብራት ካልቻለች እኛ እናቶች አያውቁም ሲጀመርና በቃ ላታቅ ትችላለች እውነትም ማለት ነው። እና ሀብ ደግሞ ማለት ነው ወይኔ እንደው የወንድምህን ጉር ለመደበቅ እናትን ለማስደሰት ሀይሚን በግድ እያሳቀቅ። በእርግጥ ሀይሚ መሄድ የምትፈልግ ሰውን አትፈልጋለች። መሄዷ ራሱ ደስ ይላል። ምክንያቱም እሷ ራሱ በጣም ደብሯት ነው የምትውለው ቤት ውስጥ ማለት ነው። እና እናቱ ቤት ሄዷ ማዋሏም ደስ የሚል ነገር አለው። ግን ደግሞ እንደዚህ ጉም ባለበት መልኩ መሆን የለበትም። ምን ማድረግ ነበረበት? ሀብ ብሩክንም አምጥቶ ሀይሚንም አምጥቶ ሁለቱንም ይቅርታ ጠይቆ አስታርቆ መውሰድ ነበረበት። ግን እሱ ያደርገው ሀይሚን ብቻ ነው የጠራው። ብሩክን ለምን እንዳልጠራው አላውቅም። እንግዲህ ብሩክ ወይ አልፈልግም ብሎት ይሁን ወይ ደግሞ ተጣልተው ምንም ነገር ሳይፈጠር ሄዶ ወይ ዛብረው ሲሆኑም እንደ በፊቱ አልሆን ሲል ሙሽዬ ትጠረጥርብኛለች ብሎ ይመስለኛል ሀብ እንደዚህ ያደረገው። በአጠቃላይ ግን ሀብ እንኳን ይቅርታ ጠየቀ። ረገጥን እኮ እንደ ጉድ ነው የረገጥን፣ ቀጠቀጥን የሚለው ተመስገን። ይቅርታ ማለቱን ደግሞ ይቀጠቅጠናል፣ ደግሞ ስድብ በላያችን ላይ ያለብሰናል ብዬ ነበር። ተመስገን ይቅርታ ጠይቆናለኝ። እንግዲህ ሀብ ያው ዛሬ ጥሩ ላይ ነህ፣ ጎበዝ እንደዚህ ይሻልካል። ድራማው ተነቅቶበት በጣም እንደማደፋፈን እየሞከረ ነው። በአጠቃላይ ግን ማለት ነው ብሩኬ ከጓደኞቹ ጋር ነው ያሳለፈው። ሀይሚ ደግሞ ከብሩክ እናት ጋር ሄዳ ወዲያውኑ መሰል ወደ ቤቷ የተመለሰችው። ከዛ በኋላ እንግዲህ ከካሜራ ጀርባ አውርተው ሰላም ያውርዱ አላቅም ብቻ እንግዲህ ከዛ በኋላ የተፈጠረውን ነገር በአጠቃላይ ግን እኔ የጠበቅኩት ሰላም ፈጥረው አንድ ላይ ይመጣሉ ብዬ ነበር። ግን በእርግጠኝነት ነገም አንድ ላይ እንደሚመጡ ነው ማስበው። ምክንያቱም አሁን ሀይሚ ብቻ ናት። ትንሽ ቆየት ብሎ ደግሞ እዛው ቪዲዮ ላይ ፓርተቱ ይኖራል ብዬ አስባለሁ። በሀይሚ ቤት ነገ የሚለቀቅ ብሩክ ይመጣል። ከዛ አንድ ላይ ደግሞ ሙሽ እያስታረቀችን ብለው ይመጣሉ። ታያላችሁ ነገ ማለት ነው። ታረቅን ብለው ነው የሚመጡት ሶስቱም በአንድ ላይ ሰው ነገ አዲስ ቪዲዮ እንጠብቃለን። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። በዓል እንዴት ነበር? እንዴት አለፈ? ብዙ ልጆች ሶሻል ሚዲያ ላይ እያየው ነበር። አንዳንዶቹ ያለቅሳሉ፣ አንዳንዶቹ ደግሞ የአበሻ ልብስ ለብሰው ይጨፍራሉ፣ አንዳንዶቹ ደግሞ እንደኔ ዝም ብለው ጸጥ ብለው የሰው ተመልካች ሆነው እየዋሉ አሉ። ስለዚህ ከየትኞቹ ናችሁ? ከጨፋሪዎቹ፣ ከአልቃሾቹ ወይስ ደግሞ እንደኔ ከተመልካቾቹ ከየትኞቹ ናችሁ? እኛ ምንም ልብስ መልበስ የለም ምን የለም፣ በቃ ቁጭ ነው ዝም ብለን ማየት ብቻ ነው። እኔ አይደብረኝም፣ አይከፋኝም። ትንሽ ይደብረኛል፣ ግን የዚህን ያክል እንደዚህ እንደሚያለቅሱት አይነት አይደለም። ጓደኞች አሉኝ፣ ከነሱ ጋር ዘና ላለው ስልክ ያለ በስልኬ ዘና ፈታ ላለው አያለው ደስ የሚለኝን ነገር። የምን ማለቃቃስ ነው እንዴ? ለስራ እስከመጣችሁ ድረስ በቃ የዚህ ልክ እንባ አውጥታችሁ እስከምታለቅሱ። እኔ ብዙ ልጆች እንባቸው እየረገፈ ሲያለቅሱ አየውና እንደዚህ ተስፋ ቆራጥ አትሆኑ። ይሄ ቀን አልፎ ነገ ሀገራችን ለኛ የምናከብርበት ይሆናለኝ እንጂ የምን ማለቃቃስ ነው እንዴ? ስማአም ስራ እየሰራችሁ ጤን ለብር ብላችሁ እኮ ነው። ገንዘብ ካልፈለጋችሁ እኮ መሄድ ትችላላችሁ። ሶ ብዙም አትከፉ፣ አታልቀሱ። ነገ ሌላ ቀን ነው። የምትጨፍሩት ደግሞ አታብዙት እንጂ አትራገጡብን። እንደኛ ልብስ ማንቀይር ሰዎች እኮ በቅናት ተንጨረጨርና አብድን። ስለዚህ ከሶስቱ የትኛው ጋር ናችሁ? እንግዲህ እናንተ ተናገሩ። ከየትኛው ፓርት እንደሆናችሁ፣ ከጨፋሪዎቹ፣ ካልቃሾቹ ወይስ ደግሞ እንደኔ ከተመልካቾቹ ነገሩኝ። ሌላ ደግሞ ዩቲዩብ ላይ በስማም እንዳለ አበባ ሆኖ ነው የዋለው። ጋይስ ዩቲዩበሮቹ በስማም ብቻ ሀይሚና ብሩክ ብቻ ናቸው ድብር ብሏቸው የዋለ የብሩክ ቤተሰቦች ምናምንና አንዳንዴ እናንተ የምታጠፋት ትንሽዬ ጥፋት ቤተሰባችሁን ሁሉ ሰላም ይነሳል፣ ያስደብራል፣ ምናምን ብዙ ነገሮችን ይቀይራል፣ ይፈጥራል። ሰው ዛሬ የነ ሀይሚ ፋሚሊ በቃ ሁሉም ድብር ብሎት ነው የዋለ። ብሩክ ሀብራሱ፣ ሚስቱ፣ ማዘሩ ሁሉም በቃ ድብርብር ብሏቸው ቤቱ ራሱ ቅዝቅዝ ብሏለኝና
በጣም ነው የሚደብረው በእነሱ ቤተሰብ። ሁሌ እንደውም ዩቲዩብን የሚያደምቋት ሀይሚ፣ ብሩክ፣ አብረሽ እና ሩታ ነበሩ። አሁን ግን ዛሬ ዩቲዩብ ላይ ያማረባቸው ፍቅር ከነ ልጇ በጣም አምሮባታል። አብረሽ እና ሩታ ከነ ልጃቸው፣ ማርክ እንትና ይሄ ማለት ኤፍሬም በቃ በጣም ነው ያማረባቸው። ብዙዎቹ ጥንዶች አምሮባቸዋል። የተጣሉት ራሱ ተታርቆ ዛሬ በቃ አሪፍ አሪፍ ቪዲዮ ነው እየሰሩ ያሉት። ብሩክ እንግዲህ ቤት የለም ዛሬም ሆቴል እንደተከራየ ነው ማለት ነው። ከቤት ወጥቷል እያለች ነበር እናትየው። በዓልን አሁንም ከጓደኞቹ ጋር ነው ፈታ ሲል የዋለው እና ጭሶ ሲል ነው የዋለው። ብሩኬ እናቴ ከሀይሚ ከመለየቱ ገና ጋጠወጥ ሊሆንብን ይሄ ልጅ። እውነትም ሀይሚን አሽክፍ አድርጋ ያዘችው። እውነት የምላችሁ የብሩክ እናት እኮ ብላለች፣ ልጅን ሽክፍ አደረገች ይለኛ ብላለች። ቆንጠጥ እያረገች በዓል ሲሆንም ቤቱ እንዲውል አድርጋ ቤት አዘገጃታ። አንዳንዴ እኮ ተስፋ ስትቆርጦ ያልሆነ ቦታ ሄዳችሁ ትውላላችሁ። ያን ያሳዘናችሁን ያስደብራችሁን ነገር ለመርሳት ስትሉ የማይሆኑ ሰዎች ጋር ትውላላችሁ። ዛሬ ይመስለኛል ብሩክ ያሳለ ጓደኞቹ ጋር ነው። ቤት ማሳለፍም አልፈለገም። ምክንያቱም ቤት ከሆነ እናቱ ትጠይቀዋለች፣ ሀይሚን ይዛት ና ትለዋለች፣ ሀይሚ እየተቀረች ትለዋለች። ስለዚህ ይሄ ጥያቄ እንዳይነሳበት እሱ ደግሞ ከቤት መውጣት ነው የመረጠው። ምክንያቱም ማዘር እንዳትጠይቀው ነው። እናቱ የት ቀረች ሀይሚን አምጣት፣ በቃ ይህን ጥያቄ ላለመመለስ ሲል ብሩኬ እንግዲህ ከቤት ወጥቶ ከጓደኞቹ ጋር ማሳለፍን መርጧል። አታይ ባህል ልብስ እንኳን አልለበሰም። እና እንግዲህ ይህን ያደረገበት ምክንያት ደግሞ ብሩኬ ሌላ ነገር ሳይሆን ማዘሩ እንግዲህ ጥያቄ እንዳትጠይቀው ይሄን ነገር አታቅም። ይሄ ነገር አውቃ ደግሞ ነገር እንዳይበለሻሽ እሷም እንዳይደብራት እንዳይከፋት በማለት እንግዲህ አስቡት እስኪ። ልጃችሁ ምኮራበት ነው ልጅ ብላችሁ የምታስቡት ልጅ ማለት ነው። መቼም ሀይሚና ብሩክ ተጣሉ ሲባል በምን ተጣሉ እንዴት ብላ መጠየቁ አይቀርም። ስለዚህ በምን ተጣሉ ስትል ብሩኬ ከሌላ ሴት አስረግዞ በዛ ነው የተጣሉት ሲባል እናት እንዴት ሊደብራት ሊከፋት እንደሚችል በወግ በማድረግ እድረዋለሁ እኮራበታለሁ ያለችው ልጇ ከሌላ ሴት አስረግዟል ሲባል ድራማም ሆነ እውነት ብቻ ከባድ ነው። እንደ ድራማ እንኳን ቢነግሯት በደንብ ካላስጠኗት የሆነ ነገር ልትሳሳት ትችላለች። ምክንያቱም የድሮ ሰው ናት። በቃ ምንም የምታውቀው ነገር የለም። እውነቱን ትናገር እና እናንተ አትዋሹ ብላ ራሱ ልታበላሽባቸው ትችላለች። እና ትወና ውስጥ እናትየውን ማስገባት አልፈልጉም። ጋሽዬ በጣም ጎበዝ ነው በለው፣ ጋሽዬ የሀይሚ አባት በለው፣ አክተር በሉ ዝም ብላችሁ ምርጥ አክተር ይወጣዋል። እሱማ በስማም ያሳዙትን ያስጠኑትን ልቅም አድርጎ ይዞ ነው የሚሰራት። እና የሀይሚ አባት አክቲንግ በጣም ጎበዝ ነው፣ ይችላል። የብሩክ እናት ግን የዚህ ድራማ ውስጥ ቢያስገቧት አትችልበትም። በቃ ድንኩር አድርጋ የባስ ድራማው ነው የሚበላሽባቸው። እና ድራማ ውስጥ ሆነ ምንም ነገር ብቻ ማስገባት አልፈለጉም። ስለዚህ ሀብ ደግሞ እናቱ እንዳይከፋት እንግዲህ ሀይሚን ወደዛ ይዟት ሄዷል። ምክንያቱም ጥያቄ አበዛችበት። አንደኛ ብሩክን እየጠየቀችው ስለሆነ ቤት መዋል ያልፈልገበት ምክንያት ይሄ ነው ስለምጠይቀው። ስለዚህ ሀብቴ ወደዛ ቤት እንዲወስዳት እና ብሩክ ደግሞ ለስራ እንደወጥቼ ነው ምናምን ብሎ ማስቀየስ ነው የፈለጉት። ስለዚህ ምንም ቢሆን እንደተደባበሩ ገብቷታል እናትየው ማለት ነው። ምክንያቱም ከዛ በፊት አብረው ነው የሚሄዱ ቪዲዮ አብረው ነው የሚሰሩ እንጂ ከሀብቴ ጋር አልተጠበቀም። ሀይሚም እንዳይደብራት ብለው ነው። ሀብም ቢሆን ሀይሚ እንዳይደብራት በቃ የድሮ እንትን በቃ እንዳይቀየርበት ብሎ ነው መሰለኝ እንደዚህ ያደረገው። ዞሮ ሀይሚዬ ስላየሽ በጣም ደስ ብሎኛል። ምንም ቢሆን በቃ ከእናቱ ጋር ቢሆን ማክበረሽ አንድ ጥሩ ነገር ነው። ብሩኬ ደግሞ እንግዲህ ሌላ ነገር ሆኖ ምናምን ሳይሆን ብሩኬ እዛ ቤት የወጣው ማዘር እንዳትጠይቀው ነው። ሀይሚ እንዳይጠራት እሺ ብላ አትመጣለትም። ቤት እንዳይሆን ደግሞ ማዘር ትጠይቀዋለች። ስለዚህ ያለው አማራጭ መውጣት ነው። ለዛ ነው እንደዚህ ያደረገው ብሩኬ ብዬ ነው ማስበው እንጂ ሌላ ነገር ሆኖ አይሆንም።